መታ ጸጉርሽን እንደዚህ ነጭታ እንደ ሙሉያ ቤቱን ጠርጋ ነበር የምታስወጣሽ። አለመኖሯ ጠቅሞሽ ነው። ኬክ አልነበረ ማማ መገለበጥብሽ ያነሳሽው ፎቶ ነበር ግንባርሽ ላይ የምትሰነጠቀው። የእውነቴን ነው። አለመኖሯ ጠቀመሽ ነው ያልኩት። በቃ አለመኖሯ ላንቺ ጠቀመሽ ሆነሽ እንኳን አልኖረች። ብትኖር ኖሮ በእጇ አስበብቶኝ ነበር። እሷንም ሌላ ነገር ትከቻት ነበር። ልጅቷም በማታውቀው ነገር አንቺ ልትበይው በገባሽበት ገንዘብ ሚካኤል አለሙን የሞከልኩ ነው። ድፍረቷ ማነው? አንቺ በገዛ ቤቷ አንቺ ሻንጣ አውጪ ሻንጣ አስገቢ ያረጋሽ። ምን አይነት ድፍረት ምን አይነት ንቀት ነው? እኔ በዚህ ላይ በቃ ቃላት የለኝም። እኔ የኔ ቤተሰብ ስለሆንክ ከልብ ነው የኮራሁት። የኔ ጀግና እግዚአብሔር በቃ ቃላት የለኝም። ስላልመታሽ ስላልደበደበሽ እንደዚህ ብቻ ነው ይዞ ያስወጣት። ስላልመታሽ እኔ ቢሆን አልምርሽም ነበር አልኩሽ። እኔ ሴት ነኝ አይደል? አልምርሽም። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ የተወደዳችሁ ፋሚሊዎች አላችሁ ወይ? ሳምንቱ እንዴት ነበር? ሁሉ መልካም፣ ሁሉ ሰላም፣ እግዚአብሔር ይመስገን። ከዚች ድንቢጥ ልጅ በተለየ ወይም በተረፈ እኛ ጋር እግዚአብሔር ይመስገን ሰላም ነን። ትንሽ ሳምንቱ ጥሩ አልነበረም እኛ ጋር በአንዳንድ ነገሮች ምክንያት። አሁን ግን እግዚአብሔር ይመስገን ያው ሁሉም ነገር ላይ እግዚአብሔር የፈቀደው ነገር ነው የሚሆነውና ደህና ነን። ዛሬ በጣም ስለተበሳጨሁኝ እና ደግሞ ከዚህ በፊት የመጡትን የተናገርናቸውን ነገሮች ላይ መናገር አለብን። ያገኘነውን ቪዲዮ ስላለ ስለ ሁሉም ነገር ማውራት ስላለብን እና ደግሞ ትናንትና መሌም የተናገራቸው ነገሮች አሉ። እነሱም በጣም ትክክል ናቸውና በሱ ዙሪያ ዛሬ ልንነግራቸው የመጣነው ነገር አለ። አንደኛ መናገር የፈለግነው እቺ ልጅ ከዚህ በፊት አልተናገረችም ቤተልሔም። እቺ ልጅ ተከፍላት ነው የመጣችው። ሰሚያታ ነው በርግጥ ልጅቷ እና ደግሞ የኔን ቪዲዮ መውረዱ ነው ብዙ ነገር ያመጣው እንጂ ሁሉንም ነገር በግልጽና አንድ በአንድ ነው የተናገረችው። ምን ብላ ነው የተናገረችው? አንደኛ እቺ ልጅ ድሮ ብሩኬ መጀመሪያ መታፈቅረው የነበረችው ልጅ ውጭ ያለችው ልጅ እንደከፈለቻት ሲያወሩ እንደሰማች አይደለም። እኛ ብዙ ነገር ማምጣት ስላልፈለገን እሷም ደግሞ ያስተካከለችው ነገሩ ገረብ ይሄ ጋፕ ሲኖረው በቃ ሰላም ፈጥሯል በሚል ነው እኛም እየታው ነው የመጣ ነው እንጂ ፈርተናት ምናምን አይደለም። ያው በሰዓቱ የነበረው ነገር እኛ አስቀይሞኛል። አካውንቴ መመታቱ፣ ሪፖርት መደረጉ፣ እንደገና ቪዲዮ መውረዱ ምናምን ለኔ በጣም አካውንቴ መጥቶት ነበረ። አንዴም ሁለት ቪዲዮ 3 ቪዲዮ ጭኛ አውርዶብኛል ምናምን እና አሁንም በተቻላችሁ መጠን ይሄን ቪዲዮ ሼር አድርጉላቸው ለብሩኬም ለሃይሚም በተለይ ደግሞ ለየሩስ በጣም እንድታዩ ስለምፈልግ ማለት ነው። አንቺ እንደተከፈለሽ አንቺ ገንዘብ እንዳገኘሽበት እና ደግሞ አርግዘሽ ከቢኒያም ነው አይደል ያረገዘችው? ከቢኒያም አርግዘሽ የብሩኬ አንተ ነው ብለሽ አዲስ አበባ ይሄ ድፍረቱን ያመጣሽው በምን አይነት ወይ ነው ማለት እናውቃለን። ሁሉንም ነገር ዩቲዩብ በህይወት አለች። ማምጣት ያለብን ነገር ካለ እናመጣለን። እኛ ጋርም ያለ ቪዲዮ አለና ሰው ለገንዘብ ሲል እንዴት ነው እንደዚህ አይነት መስዋዕትነት የሚከፍለው? እኔ አላቅም። ማለት ሰው ለገንዘብ ሲል ምንም ያደርጋል ምናምን፣ ግን እርጉዝ ሴት ትራራለች አይደል? ከተሳሳቱ አረሙኝና ማለት እርጉዝ ሴት ትራራለች። ኦሬዲ በሆዷ ጽንስ አለ ምናምን። መልሽ እንደዚህ ነው እንጂ ያለችው። አሁን ቤቱን ባዶ አድርጌዋለሁ። እቺ ሞዴል ወደል ስታስጠላ በመድኃኒዓለም ድፍረታ ኖ ቆይ ከዚህ በኋላ እዚህ ቤት የሚሰቀለው ያኔና ያው ብሩኬ ፎቶ ነው አለች። ታይ እባክሽ ጂጂጂጂጂጂ የማን ቤት ላይ ማን የሱን ፎቶ ይሰቅላል? የማን ቤት ነው አንቺ ሄደሽ ፎቶ የምትሰቂበት? እኔ ማለት ምንም ነው ሐሳብሽ ሊገባኝ አልቻለው። እኔ አንቺ ቪዲዮ ምናምን አንቺ ፎቶ የምትሰቂበት ምናምን ማቤት መተሽ ነው አንቺ ፎቶ የምትሰቂው? ከአንዴም 3-4 ጊዜ ኦዲየንስ እንዲጣላው ብሩኬን እንደምትሰሪ አውቃለሁ። ከአንዴም 3-4 ጊዜ ትግስቱን ተፈታትነሽ እንዲመታሽ እንደፈለግሽ ገብቶኛል። ወይ መቶሽ ጽንሱ ላይ የሆነ ነገር ቢፈጠር ልጄን አሳጣኝ እንድትይ ነው፣ ወይ ደግሞ ገፍትሮሽ የሆነ ነገር ቢያረግሽ የሆነ ነገር ሆንኩ ብለሽ ስሙን ልታጠፊ ነው። ቤተሰብ ወይ ደግሞ ኦዲየንስ ምናምን ፋሚሊዎቹ ለሴት ልጅ ክብር የለውም እንዲሉ ነው እያደረግሻለሽ። ሐሳብሽ ያ ነው። ሲቀጥል አንቺ ልጅ ያንተ ነው ብለሽ አሳመነሽ። አንቺና እሱን አላይተሽ ሃይሚና ብሩኬን አላይተሽ ከዛ ደግሞ አንቺ ደግሞ ገብተሽ ከሱ ጋር ፍቅረኛ ሆነሽ ልትቀጥይ አይደለም። ሐሳቡ በደንብ እናውቃለን። ሐሳቡ ምንድነው? እሷ ትመጣለች፣ ሁለቱን ታለያያለች፣ ያቺኛዋ ልጅ ደግሞ ቦታው ላይ ትገባለች አይደል? እናውቃለን እኮ። እኔማ ጥሩ ነገር ደረሰኝ እኮ። ግን ነገሮችን ከማውጣቴ በፊት አድበሽ ብትውጪ ጥሩ ነው ማለት እኛ ነገሮችን ከማውጣት ነገሮችን ከማሳየታችን በፊት ትተሽ ውጪ። በቃ ጥሩ ትተሻቸው ነበርኩ። እኔ ኬክ ስደፋብሽ አንጀቴ ቅቤ ጠጣ
ማርያምን እየቀለኩ አይደለም። በቃ አንጀቴ ቅቤ ጠጣ። የሆነ ነገር ስታረግሽ ደስ ብሎኛል። በጣም ነው ደስ ያለኝ። ማለት ቢያንስ ቦታዋን እያስከበረች መጣች። የሆነ ሰዓት ደግሞ አቅም እያሰጣችኋት ሰው ታግሎ ይሄ አቅም ያጣበት ሰዓት አለ። የሆነ ማለት የሚደክመው ሰዓት አሽም ሆኖ ሳይሆን ሞክረ በቃ ደክሞክ ምናምን የምትወሳ በቃ በጣም ጥሩ እኮ ሰላም መሆን ሲጀምር ነገሮች ቦታቸው መያዝ ሲጀምሩ ምናምን አብረው አየናቸው ብለን የሆነ ነገር ተስተካክሎ ሲመጡ ኬት ብላ አዲስ አበባ ሰብዳለች የሰውን እኔ አላቅም። ይቅርታ በዚህ ርቀት መሄድ መጓዝ ማለት በጣም የሚያስጠላው እግዚአብሔር እኔ ድፍረቷ ሁላ ከት እንደምታመጣው ነው በጣም ግራ የሚገባኝ። እኔ ምን አይነት ኢነርጂ እንዳላት ማለት ሰው እኮ ጽንስ ይዞ ከቡታጅራ አዲስ አበባ ኢማጂን ለነገር ሰው ለማለየት ኧረ እግዚአብሔር በሰላም ይፍታኝ ማርያም በሰላም ትገላግለኝ ብለሽ አርፈሽ እንደመቀመጥ ተንቀለቀሽ። እኔ ባንቺ እጣ ፈንታ ባንቺ ስበብ ቦድሽ ያለው ጽንስ የሆነ ነገር እንዳይሆን ነው ስጋቴ። ያ እሱ ነው ዋናው የሚያስፈራው ነገር ማለት እኔ ምን አይነት ድፍረት ነው ከቡታጅራ አዲስ አበባ ድረስ ሰው ለነገር ለተንኮል ለትቢት መሄዳው። ያመረታም ነገር ቢሆን ይሻለው ነበር። በኢየሱስ ምን ያላቅ ምንም ማለት ምንም ነገር ልልሽ ምንም ነገር ላይ ቃላት የለኝም። ማለት ድድብናን አውቃለሁ፣ ድንዝዝናንም አውቃለሁ። እንደዚህ አይነት ጭቃነት ግን አላውቅም። አትሳቂ። የምሬ ነው። ያምሮ መቀንጨር አለባት ሲጀመር ልጅቷ ነው ይሄ ማለት ከዚህም በላይ ቃላቶች አጥረው ነው እንጂ ከዚህ በላይ የሚያስብሉ ነገሮች ናቸው እያደረገች ያለችው። ትንሽ ለራስህ አታስብ። ሰው ለራስሽ ሲጀመር አታስቢ። አንደኛ ለቤተሰብ ክብር ይኖርሽ፣ ለጓደኛ ላደግሽበት ሶሳይቲ ላደግሽበት ማህበረሰብ ሪስፔክት ይኖርሽ። እሱም ይቀር ለምትወልጂው ልጅ እዛኝ። ሰው በምን አይነት ድፍረት ነው አንቺ በሆድሽ ልጅ ይዘሽ አሁን ገፈተራት ብሩኬ ተብሎ የሆነ ነገር እንዲፈጠር ብሩኬ ስለነካት የሆነ ነገር ሆነሽ ነገ ደግሞ ስለገፈተረኝ ልጅ የሆነ ነገር ሆነ ብለሽ ልመጪ ያ ነው መጨረሻዋ። ያው እንደዛ ለማድረግ ነው ሐሳቧም ነው እንደዛ ለማድረግ ነው በእርግጠኝነት እንጂ ሰው ለነገር እርጉዝ ሆኖ ጽንስ በሆድሽ ውስጥ ይዘሽ አይደለም ከከተማ ወደ ከተማ ይቅርና ከቤት እንኳን ቤት ይከብዳል። እግዚአብሔርን ይከብዳል። እኔ በእግር ወካላረክ ምናምን በባጃጅ ላይ መሄዱላ መንገድ ነው የሚማልበት። ይሄን መንገድ ይሄን የቡታጅራ መንገድ ይሄን መንገድ ደግሞ ታውቃለህ ምን ስንት ነው የከፈለች? 50,000 ብር ቀብድ ነበር ማለት ነው። ሰው ከዛ በኋላ ስንት ተጨመረልሽ? ፋሚሊ ለዚህ ነገር ለዚህ ሴራ የመጀመሪያ ክፍያው 50,000 ብር ነበረ። እኔ ደግሞ የምናገረው ነገር ውሸት ይሁንና እኔ ቤት መታችሁ ድጋሚ ትናገሩታላችሁ ማለት ከምላሴ ጸጉር ይነቀል። አንድም ነገር እኔ ቤት መታችሁ ውሸት ሆኖ አግኝታችሁ የምታወሩት ነገር የለም። ምክንያቱም እያንዳንዱ ነገር ተጠንቶበት አስባበት ለነገር ለተንኮል ልጁን ሌላ ስም ለማሰጠት እንደገና ልጅቷና እሱ ተለያይተው ያቺን ልጅ እዚህ ለማምጣት ምናምን ያሰበችው ሴራ እንደሆነ እኛ ጠንቅቀን እናውቃለን። ጠንቅቀን ማለት ነው። እና በምንም ታምር ራሳችሁን አደጋ ላይ አትጣሉ ፋሚሊዎች። ማለት ያላችሁን ፍቅር ያላችሁን የመውደድ ልክ እናውቀዋለን። ምን ያህል ይሄ የእውነት ፋሚሊ ናችሁ። የእውነት ማርያም እኔ በጣም ነው የምወዳችሁ። በጣም ላላችሁ ነገር የምታሳዩአቸው ፍቅር እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ። እኔ ፐርሰናሊ አንተ አትወዳችሁ? ኧረ እኔ በጣም ነው የምወዳችሁ። በቃ በጣም ነው የምወዳችሁ። እግዚአብሔርን እኔ ማለት ይሄ ለሶሻል ሚዲያ ለሆነ ነገር ሳይሆን በቃ በቅርበት ብዙዎቻችሁን አውቃለሁ። በውስጥ ከብዙዎቻችሁ ጋር እናወራለንና ያላችሁን ፍቅር ያላችሁን ቦታ በደንብ አውቃለሁ። እንዴ ይሁን ነገር ተፈጥሮ እንኳን ሊዱ ደውለው ምግብ አልበላሁም እስካሁን ድረስ አንደኛው ጓደኛዬ ታማ ሆስፒታል ናት፣ አንደኛው እንደዚህ ሆነ። ይሄ ሰው ልጅ ከልቡ ማፍቀር ሲችል የእውነት የትክክለኛ የሰውነት መለኪያ ናቸው። ሰው ከልቡ መውደድ ሲችል የሚያሳየው ነገር ነው። ጀስት የሰው መለኪያ ነው ያ ነገር። ሰውን ከልብህ መውደድ ማለት ለሰው መጥፎ ነገር አለመመኘት፣ ለሰው መልካም ማድረግ የጤነኛ ሰው ምልክት ነው። እና ያላችሁን ፍቅር ያላችሁን ቦታ ያላችሁን ሪስፔክት በደንብ እናውቃለንና በተቻላችሁ አቅም ራሳችሁን አደጋ ላይ እንዳጥሉ። ምንም ነገር ስለማይፈጠር ምንም ነገር ሊመጣ ስለማይችል እያንዳንዱ ነገር ደግሞ እናውቃለን። ምን አስወጣት ነገር ካለ ያስወጣናት እንሄዳለን። ምክንያቱም አብዛኛውን ነገር እኛ ጋር ተነግሮናል። እንዴት ነገር እነሱ ጋር ገብቶ ብቻ አላውቅም። ብዙ ነገር ነው የተፈጠረው። እኔም ብዙ ነገር ማለት አልፈልግም እዚህ ጉዳይ ላይ። በጣም ራሴን ከዚህ ጉዳይ አግልዬ ነበረ ምናምን ወደዚህ ነገር ላለመምጣት ብዙ ሞክሬያለሁ። እናንተም እንደምታውቁት ሊዱ ምን ሆነሽ ነው ዝም ያልሽው? ብዙዎቻችሁ ደውላችሁ እንደጠየቃችሁኝ እንደተናገራችሁ ነው። ለረጅም ጊዜ ስልኬን ዝግ ነበር። በአጋጣሚ በሆነ ጉዳይ ሀዘን ላይም ነበርኩኝ። በዛ ምክንያት በሙሉ ነገሩ
ራሴን ከነገሮች እያገለልኩ ነበር እየመጣኝ ነበር። ግን አንዳንዴ ሰው ስተውት ደግሞ ሊተዋችሁ ይገባል። በምንም ተአምር ነው ስንተዋት ልትተወን ያልቻለችው ማለት ነው። እግዚአብሔርን እኔ ማለት ኖርማል ብትሆን እሺ ሜንታል ኬዝ ላይ ያለባት ይመስለኛል። እኔ ማለት ጤነኛው ላት ይመስለኛል። አይ ገንዘብ በነገራችን ላይ ማለት ነው ያውራል። ይሄ ምንም በቃ ማለት የሚታወቅ ነገር ነው። ግን እኮ በፍቅር መታ ብሩኬ እንደዚህ አርግልኝ፣ እኔ እንደዚህ ቸግሮኛል፣ እንደዚህ ደግሞ አርጊ ብላኝ፣ እኔ ደግሞ እናንተ ላይ መጥፎ ነገር ማለት ቢያንስ ትንሽ ጊዜም ትውውቃላችሁ። ኖርማል ገባ ትተዋወቃሉ በስርዓት። ያን እንኳን ብታረግ የተሻለ ነበር በደንብ ማለት ይሄ አንዳንዴ ምንድነው በርግጥ ሰው ልጅ ሊቸግረው ይችላል። ገንዘብ የሚያስፈልግበት ታይም ሰዓት ሊኖር ይችላል። ግን ለተንኮል በተንኮል ገንዘብ ከመቀበል ይልቅ እኔ አሁን ላንቺ ገደላት ተብዬ ገንዘብ ከመቀበል ይልቅ ይሄ እኮ ከመግደልም አይተናነስም አባቱ። ምንም ከመግደል ማይተናነስ ነገር ሶ ለተሻለ ነገር አንዳንዴ ገንዘብም በጥሩ ነገር እኮ ማምጣት ይቻላል እንዴ። እኔ አሁን ይሄ ገንዘብ ላታ የተቀበልሽው ገንዘብ ጀማ አይሆንብሽም ማለት እንባ ነው እኮ በቃ አልቅሳለች። እንደዛ አንብሳ ያለቀሰች ያነባችው እንባ አንቺ እሷን ታያት ቤተሰብ ፋሚሊ ያነባው እንባ አንቺ ጋር መጥቶ ጀም ነው የሚሆነው፣ ገንዘብ አይሆንም። ማለት ምን አይነት የአእምሮ እረፍት እንደሚሰማሽ አላቅም፣ ምን አይነት መቻልም እንዳለሽ አላቅም። እኔ ጭንቅላትሽ ቀንጭሯል አልኩሽ እኮ ኦሬዲ ቀንጭሯል፣ ጭንቅላትሽ አእምሮሽ ቀንጭሯል። ምን ይሄ ኖርማል አስተሳሰብ ያለው ሰው ለወደፊት የሚያስብ ሰው ኦሬዲ ልጅ አግብታ እስከ ማርገዝ ድረስ ከደረሰች ብዙ ህልምና ተስፋ ያላት ሰው ናት። ቤተሰብ ነገር አለ። ኦፍ ኮርስ አባት ተብዬው ምንድነው የሚሰራው? ተድራጁን አጣጥፉ ገንዘብ ነው ታዲያ። እሱም ገንዘብ ነው ሊያውረው እንችላል። ሌላ ምንም ነገር አይደለም። ገንዘብ ነው። ልጅን እያለ እኮ ነበር እሱ። አሁን ምን ይዞት ነው የልጁ እናት አዲስ አበባ ድረስ ስትሄድ እሱ እዚህ የሚቀመጠው? እሱ ራሱ እጁ በደንብ ያለበት ይመስለኛል። ሌሎቹ ነገሮች በደንብ አጣርተን ነው ምን ነግራችሁ። በተቻላችሁ አቅም ግን ሀይሚና ብሩኬ በምንም በማንም በሳት የተፈተኑ ሰዎች ናቸው። ታውቃላችሁ ምን አይነት ነገር አልፈው እዚህ ጋር እንደደረሱ በጣም ጥሩ ስኬትን ያሳዩ በጣም ጀግኖች፣ ከራሳቸው አልፎ ለብዙዎች የተረፉ በጣም ጀግና ሰዎች ናቸውና ትናንትን በዛ ሁሉ መከራ ያለፉ ሰዎች ዛሬ ላይ ምንም ሊፈጠር አይችልም። ብዙ አትስኩ፣ ብዙም አትሸበሩ ምናምን። ራሳችሁን በተቻላችሁ መጠን ጠብቁ። ሰው ራሱን መውደድ ሲችል ለራሱ ቦታ ሲኖረው ራሱ መጠበቅ ሲችል ነው ለሌሎች ደግሞ መጠበቅም አሪያም መሆን የሚችለው ለሌሎችም መትረፍ የሚችል። በተቻላችሁ አቅም ራሳችሁን ጠብቁ። ያለውን ነገር ደግሞ በቅርበት እየተከታተልኩኝ ላሳውቃችሁ ቃል እገባለሁ። በተቻላችሁ አቅም ራሳችሁን ጠብቁ። ያቺኛዋ ግን ማን ነበረች? እዩ ተብዬዋ ለራስሽ ክብር ይኖርሽ። የምናውቀውን ነገር እንድናወጣ አታስገድጂ። በጣም ብዙ ነገር እንድናበላሽ እያስገደድሽን ነው። ይመጣል በርግጥ አርፈሽ ተቀመጪ። ቀን ይመጣል። ያ ማለት እኔ የሚያስጠላ ቪዲዮ እኮ ነው ያ ቪዲዮ። አሁን ያን ቪዲዮ ማምቶ ወደንስ ፊት ማሳየት እኔ ሴት አይደለሁም ብዬ አስቤ ነው ዝም ያልኳት። ምንም አይደለም ማለት እኔ ሴት ነኝ። ያንን ነገር እዚህ ጋር እንዴት ነው አምጥቼ ለኦዲየንስ እማሳየው? ለፋሚሊ ብዬ ነው ማለት እኔ አስባለሁ። እንዴት አታስቢው? ገባ? በጣም ነው የምታበሽቂው፣ በጣም ማለት ነው በጣም። እኔ ብዙ ነገር ላለመናገር እየተናነቀኝም እየሞከርኩም ነው ያለሁት። ማለት መናገር የለብኝም እኔ ሴት ነኝ። ነገ የኔን ዕጣ ፈንታ አላውቅም። በገንዘብ ታለሽ እንዴ ነው ሰው እዚህና ልውር የሚሆነው? አንተስ ባልተብየው ቢኒያም ተብየው ምንድነው የምትሰራው እንዴ? በጣም የምትደብሩት በእውነት በጣም ማለት ነው። እኔ አላውቅም። እኔ እንጃ። ግን ፋሚሊ በተቻላችሁ መጠን ራሳችሁን ጠብቁ። ያለውን ነገር በቅርበት እየተከታተለን እነግራችኋለን። ማውጣት ካለብን ደግሞ እኔን ቪዲዮ ለሷ ለሴትነቷ ለክብሯ ለስሟ ምናምን እኔ አላውቅም። እንደዛ አይነት ስሜት ይዞኝ ነው እንጂ አዎ ማውጣት ቀላል ነገር እኮ ነው። መጥፎ ነገር መስራት እኮ ቀላል ነገር ነው። ቀላላት እኮ እንደሷ መጥፎ ነገር መስራት በጣም ቀላል ነው። እኔ አላውቅም። እኔ አልችልም። እኔ እንደዚህ አይነት ነገር አድርጊ ብትለኝ እኔ እንዴ አላውቅም። እኔና ለሌለው ሰው ማስተዋል የማይችል ሰው በጣም ቀላል ነው። ፈጣሪ ማስተዋሉን ይስጥሽ። ከዛ በዘለለ ግን እኔ እንደዚህ ነው ማንቀሽ፣ እንደዚህ ማለት ነው ማለት ምንም ልንባባል እንችላለን። እኔ ግን ባገኝሽ መንገድ ላይ ካየሽኝ ሁላ ተደበቂ። አይማረኝ ብምርሽ ማለት ነው። እንደዚህ ነው የምጮርቅሽ። ይሄ ዝም ብዬ ማልፈሽ እርጉዘሽ ምናምን ብዬ እንደሱ ጸጥ ብዬ ማልፈሽ እንዳይመስልሽ። ሰማሽኝ አይደል? ይሄን ቪዲዮ እንደምታዩ ደግሞ ጠንቅቄ አውቃለሁ። ይሄን ቪዲዮ ደግሞ ሼር አድርጋችሁ አድርሱላት። እኔ እንደዚህ እጮርቅሻለሁ። ካየሽኝ መንገድ ላይ መንገድ ቀይራሽ ሂጂ። እሺ ሰማሽኝ? መንገድ ቀይራሽ ሂጂ። በዚሁ ደግሞ መስመር እየሄድሽ የምትቀጥይ ከሆነ እኔና አንቺ እንተላለቃታለን። አሁን ነገሩ የምታወጪ ከሆነ አውጪ።
እሷን ከቤት መውጣት ደግሞ ከቤት መውጣት እግሯን ጠብቃ ነው የሷን ከቤት መውጣት ሻንጣን አንቺ ማነው አንቺን ሻንጣ አስተካካይ ያረጋሽ? እኔ በእናትህ እኔ እኮ በጣም ስሜታዊ ላለመሆን እየሞከርኩ ነው። ድፍረቷ ማነው አንቺን በገዛ ቤቷ አንቺ ሻንጣ አውጪ ሻንጣ አስገቢ ያረጋሽ? ምን አይነት ድፍረት ምን አይነት ንቀት ነው? እኔ በዚህ ላይ ማለት ነው ያዘው በእናትህ ካንዴ እኔ ለብሩኬ በቃ ቃላት የለኝም። እኔ የኔ ቤተሰብ ስለሆንክ ከልብ ነው የኮራሁት። የኔ ጀግና እግዚአብሔር በቃ ቃላት የለኝም ስላልመታሽ ስላልደበደበሽ እንደዚህ ብቻ ነው ይዞ ያስወጣት። ስላልመታሽ እኔ ቢሆን አልምርሽም ነበር አልኩሽ። እኔ ሴት ነኝ አይደል? አልምርሽም ባገኘሽ አልኩሽ። አሁን እስቲል አሁን የኔ ጉዳይ አይደለም የኔን ጉዳይ ነው። መንገድ ላይ ባገኘሽ ተደበቂ አልኩሽ። እሱን ግን ስለማረሽ አመስግኝ። በቃ ጀግናውን የምር የእናቱ ልጅ የሙሽ ልጅ መሆኑን ያስመሰከረ በቃ የእውነት ነው የምልሽ እንጂ አንተ ብትሆነ ትታገሳታለህ። ጭራሽ አላደረግም። ደርግሜ ነበር ማውጣት እኔ በሱ ቦታ ቢያደርገኝ ምንም ጥያቄ የለውም። የልጅ እናት ብዬሽ እርጉዝ ነሽ ብዬሽ ደግሞ ምን አለሽ መሰለኝ? ምንድን ነው ስለዚህ እርጉዝ የምትለው አርብ ወይኔ ዝጌራ አንዳንዴ እኮ ኢየሱስ ከባድ ነው። ብቻ ግን ቤተሰብ ያው እኔ ሃይሚ መታ ፀጉርሽን እንደዚህ ነጭታ እንደ ሙሉያ ቤቱን ጠርጋ ነበር የምታስወጣሽ። አለመኖሯ ጠቅሞሽ ነው። ኬክ አልነበረም አሁን የምገለበጥብሽ። ያነሳሽውን ፎቶ ነበር ግንባርሽ ላይ የምትሰነጠቀው። የእውነቴን ነው። አለመኖሯ ጠቀመሽ ነው ያልኩት። በቃ አለመኖሯ ለአንቺ ጠቀመሽ ሆነሽ። እንኳን አልኖረች ብትኖር ኖሮ በእጇ አስበብቶኝ ነበር። እሷንም ሌላ ነገር ትከቻት ነበር። ልጅቷም በማታውቀው ነገር አንቺ ልትበይው በገባሽበት ገንዘብ ደደብ። ኤኒዌይስ ከዚህ በላይ መሳደብ አልፈልግም። ምንም ነገር መናገር አልፈልግም። ተናገርኩትን ተናገር ያለሽን ቪዲዮ በውስጥ ልኬልሻለሁ አይደል? ካየሽው አየሽው፣ ካላየሽው ታይዋለሽ። እንደምታዩ እርግጠኛ ነኝ። እሱን ቪዲዮ ሶሻል ሚዲያ ላይ ከማወጣው አንቺ ደግሞ አርፈሽ ከምትቀመጭ አይደል? ንገራት በደንብ። ያ እንዳንቺ ይሄ የተልከሰከሰ ነገር ማድረግ በጣም ቀላል ነገር ነው። ሶ ቢቴክር በቃ የላክንልሽን ቪዲዮ ከምን ፖስተው አርፈሽ ከምትቀመጭ የላክነውን ቪዲዮ ታውቀዋለች በእርግጠኝነት አይተሽዋል። ሶስቱኛ ከምንለቀው አንቺ ደግሞ እጅሽን በዳራት አድርገሽ ከምትቀመጪ ቆንጆ ምርጫ ነው የሰጠንሽ። ምንታገዝሽ የዛሬውና የነገውን ቪዲዮ ነው ምናየው። በዛው ምቀጥ ከሆነ ለፊትነቴን ተወጥቼልሻለሁ። ደራዳሽን አልችልም። ከዚህ በላይ ምክርም ከዚህ በላይ ማስጠንቀቂያም አያስፈልግም። ድንጋይ ላይ ውሃ ማፍሰስ ነው አንቺን መምከር ማለት፣ አንቺን መናገር ማለት። ከዚህ በፊት የሆነው ነገር ይበቃሽ ነበር። ለልጅ እናት ደግሞ ነገ አንቺ ሴት ልትወልጂ ትችያለሽ። ያንቺ ልጅ እንደዚህ አይነት ስሜት ቢሰማት፣ ያንቺ እህት እንደዚህ አይነት ስሜት ቢሰማት፣ እንደ ሃይሚ አይነት ያንቺ እናት እንደዚህ አይነት ስሜት ቢሰማት፣ ይሄ ሴት የሚለው ቃል እንደዚህ አይነት ስሜት ቢሰማት ልጅሽ አንቺ በጨራሽ እንደማትታገሽ ሶስቷን ባንቺ ቦታ አድርገሻል። ደነዝ ምንም ማለት አልፈልግም። ፋሚሊ ወዳችኋለሁ። በተቻላችሁ አቅም ራሳችሁን ጠብቁ እና በጣም ነው የምንወዳችሁ። ቸር ነገር መልካም ነገር ያሰማን። ደህና